الرسول وإنما خالفت من. بسم الله الرحمن الرحيم. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين ونشهد أن لا إله إلا الله وحده لا شريك له ونشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا وبعد فالسلام عليكم ورحمة الله وبركاته. ود يا أفريكا تيفي تاداميان الله قال كزاري جمرو بأفريكا تيفي بجيلو ميديانا كوميونيكيشن يتزغاج የሚቀርብላችሁ ተከታታይ ፕሮግራም በአላህ ፍቃድ እንጀምራለን። ርዕሳችን አስባብ ርዝቅ የርዝቅ ሰበቦች እንደዚሁም ደግሞ ሐሳብ ጭንቀት ካለ ከነዚህ እንዴት መገላገል ይቻላል ሚለውን በአላህ ፍቃድ እናያለን። ዛሬ የምናየው የመጀመሪያው ክፍል ላይ ርዝቅ ምንድነው? እነዚህ ርዝቆችን አላህ Subhanahu Wa Ta'ala እንዴት ሊያመጣቸው እንዴት ነው ለኛ ሊሰጠን የሚችለው? ሰበቦቹ ምንድናቸው? ርዝቅ በራሱና የመሳሰሉት ነገሮችን እናያለን። አላህ Subhanahu Wa Ta'ala በመጀመሪያ ደረጃ እያንዳንዱ ሙስሊም ለሱ የተቀደረለትን የተጻፈለትን ያምናል። يؤمن المسلم أنه مكتوب مقدور رزقه وعجله وعمله وشقاوته وسعادته. عند مسلم رزقه عند تጻፈለት ስራው እንደዚሁ ምድሜው እድለቢስ እድለኛ في بطن امه እናቱ ሆድ ውስጥ እንደ ተከተበለት ያምናል። ነብዩ ሰለላሁ ዐለይሂ ወሰለም انا ابي عبد الرحمن عبد الله بن مسعود قال حدثنا رسول الله صلى الله عليه وسلم وهو الصادق المصدوق. عبد الله بن مسعود ታላቁ صحابه من ይላሉ رسول عليه الصلاه والسلام ነገሩን አስተማ وهو الصادق المصدوق እውነተኛና እውነተን የተነገራቸው من ይላሉ ان احدكم يجمع خلقه في بطن امه አንዳችሁ እናቱ ሆድ ውስጥ ያፈጣጠሩ ስብስቡ 40 يوما 40 ቀናት نطفة نفط ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። 40 ቀን አንድ ልጅ ሰው ሲፈጠር 40 ቀን ምንድነው? ንፍጥ ነው። ሱብሃንአላህ አስቡት አላህ እንዴት እንዳስገኘን። እንዴት ዛሬ እንዲቁጭ ብለን ስንነጋገር መንገድ ላይ ስንንቀሳቀስ ከምን እንዳስገኘን እስቲ ተፈኩር ምናደርገው። 40 يوما نطفة 40 ቀናት ንፍጥ ነው አሉ። ثم يكون علقة ከዛ በኋላ ደግሞ የረጋ ደም ይሆናል። በመቼ مثل ذلك በዛው በ40 ቀን በ80 ቀን ውስጥ ምን ይሆናል ማለት ነው? የረጋ ደም ይሆናል። ثم يكون مضغة ከዛም ደግሞ ሙድጋ ይሆናል። የታኘከ ስጋ እንደ ቁራሽ ስጋ ይሆናል። مثل ذلك በዛው በ40 ቀን አጠቃላይ ስንት ነው? 120 ቀናት ወይንም ደግሞ በወር ስንከፍለው 4 ወር ማለት ነው። ልክ 4 ወር ሲሞላው ثم يرسل إليه الملك እሱ ጋር መላእክት ይላካል فينفخ فيه الروح روح ይነፋበታል። 4 ወር ከሆነ በኋላ በቃ روح ተነፍቶበታል። ويؤمر بأربع كلمات በአራት ነገር ይታዘዛል። መላእክት ይጽፋል بكتب رزقه ይህ ልጅ እናቱ ሆድ ውስጥ ሆኖ ወጥቶ ዱንያ ላይ መጥቶ አኺራ ቀብር እስኪገባ ድረስ ዱንያን እስኪለይ ድረስ የሚመገበውን የሚበላውን ሪዝቁ ይጻፍለታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። وأجله እድሜው ይጻፋል። وعمله ስራው ምን እንደሚሰራ ኸይር ስራ መጥፎ ስራ ይጻፋል። وشقي أو سعيد እድለኛ እድለቢስ የጀነት የጀሃነም ይጻፋል። ሐዲሱ ልጨርሰው። ከዛ ነብዩ ሰለላሁ ዐለይሂ ወሰለም አሉ فوالله الذي لا إله غيره إن أحدكم لا يعمل بعمل أهل الجنة حتى ما يكون بينه وبينها إلا ذراع فيسبق عليه الكتاب. بالله ينبኝ ከሱጭ በእውነት የሚመለክ ጌታ በሌለበት አምላክ ይሁንብኝ አንዳችሁ የጀነትን ሰው ስራ ይሰራና አሉ ነብዩ ሰለላሁ ዐለይሂ ወሰለም በሱና በዚህ በጀነት መሐከል ማለት ነው አንድ ስንዝር ስትቀር فيسبق عليه الكتاب እሱ ጋር የተጻፈው ኪታብ ይቀድመዋል። ሊሞት አንድ ወር ሲሆን ይችላል፣ አንድ አመት ሊሆን ይችላል። ጥቂት ጊዜ ሲቀረው የተጻፈበት ይቀድመውና فيعمل بعمل أهل النار ከዛ የጀሃነምን ሰው ይሰራና فيدخلها جهنم ይገባል አሉ። አላህ ይጠብቀን፣ አላህ ነጃ ይበለን። وإن أحدكم አንዳችሁ ደግሞ لا يعمل بعمل أهل النار የጀሃነምን ሰው ስራ ይሰራል حتى ما يكون بينه وبينها إلا ذراع بسنا بجهنم مهكل عند سنزر اسكتكر فيسبق عليه الكتاب فيعمل بعمل أهل الجنة فيدخلها كذا مجرشاو لي خاتمو يامرنا የጀነትን ሰው ስራ ሰርቶ ወደ ጀነት ይገባል።
ስራው ኢኽላስ የሌለው ሰው ሲሰራ ለአላህ ብሎ ካልሰራ መጨረሻው ይሄ ሊሆን ይችላል። በሚሰራ ወንጀል የሚጸጸት ሁሌ ማይደሰት ከሆነ ደግሞ አላህ ምናልባት አንድ ቀን ይሄንን ይወፍቀውና ደግሞ ኸይር ነገሩን ረዝቆት መልካም ነገር ሰርቶ መጨረሻው ጀነት ሊሆን ይችላል። ስለዚህ ምንድነው ከዚህ ሐዲስ ለማስገንዘብ የምፈልገው ወንድሞች እህቶች ተመልካቾቻችን አላህ ጽፎታል ርዝቁን የጻፈው ነገር ነው። ይሄን ርዝቅ አላህ Subhanahu Wa Ta'ala እንድንንቀሳቀስና ሰበቡን አሟልተን እንድንፈልገው ደግሞ አላህ ይፈልጋ ያ አላህ ሱና ነው። የፈለገ ብንደክም ብንለፋ አንድ ነገር ልናውቀው የሚገባ ነገር ቢኖር አላህ ካልወፈቀን አላህ ያንተ ነው ያንቺ ነው ካላለ ልናገኘው አንችልም። ነገር ግን ሰበቡን ደግሞ እንድናሟላ ደግሞ አዞናል። ነብዩ ሰለላሁ ዐለይሂ ወሰለም አዘውናል በተለያዩ ሐዲሶች። አላህ ራሱ ቁርአን ላይ ምን ይላል? هو الذي جعل لكم الأرض ذلولا فامشوا في مناكبها وكلوا من رزقه وإليه النشور. هو الذي جعل لكم الأرض ذلولا ارسو يا مدر لنا أنت يتقرأت يا درقلاتشوك وأملاك الله نؤسنو. فامشوا في مناكبها بقاروتشوا بقودناوتشوا هيدو تنكساكسو وكلوا من رزقه كسيسايوم دمو تمقبوا بلو وإليه النشور. من ملشاتشو مجرشاتشو ግን ወደሱ ነው ሁሉም ቀብር ይገባል ሁሉም ሞት አለበት። ግን አላህ ምን አለ? وكلوا من رزقه ከርዝቁም ከሲሳዩም ብሉ ይላል አላህ Subhanahu Wa Ta'ala። ርዝቅ ሰበቦቹ ብዙ ናቸው። ተንቀሳቅሰን እንድንበላ አላህ Subhanahu Wa Ta'ala ያዛል። አላህ ረዛቅ ነው። አላህ ለጋሽ ነው። አላህ ሱረቱል በቀራ ላይ ርዝቅ የሚባለው ነገር በብዙ አይነት መንገድ አላህ ሲገልጸው እናያለን። በሌላ በኩል ደግሞ ርዝቅ ገንዘብ ብቻ አይደለም። አፍያ ርዝቅ ነው። ልጅ ርዝቅ ነው። ጤንነት ርዝቅ ነው። ጥሩ ሚስት ርዝቅ ነው። ጥሩ ባል ርዝቅ ነው። ጥሩ ጎረቤት ርዝቅ ነው። ከአላህ Subhanahu Wa Ta'ala በኩል የሚሰጥ ትልቅ ስጦታ ነው። አላህ ሱረቱል በቀራ ላይ ምን ይላል? ያ አዩሃ الناس እናንተ ሰዎች ሆይ اعبدوا ربكم ጌታችሁን ተገዙት الذي خلقكم يا يفتراتشو والذين من قبلكم كنانت بستفيت ينبروتنم ህዝቦች ያስገኝ የፈጠረውን ጌታ አላህን ተገዙት። ለምን? لعلكم تتقون ልትፈሩት ይከጀላልና። ተገዙት ምትባሉ ጌታችሁት ፍሩት ምትባሉት ጌታችሁ እኮ አላህ ለናንተ ውለታ ይዋልላችሁ ነው። الذي جعل لكم الارض فراشا ያ እኮ ተገዙት የተባላችሁት ጌታችሁ እኮ ለናንተ ምድርን ፍራሽ ያደረገ ነው። والسماء بناء ሰማይን ደግሞ ጣሪያ ያደረገ ነው። وانزل من السماء ከዛ ከሰማይ ደግሞ ያወረደ ነው። ማአን ምን ውሃን ለምን? ከዛ ሰማይ ውሃን አውርዶ እናንተ እንድትጠጡ ሱብሃንአላህ። ከዛም በዛም አይቀርም فاخرج به من الثمرات رزقا لكم ካወረደው ውሃ ከሰማይ ምድር ላይ አስገብቶ ከዛ ደግሞ ፍራፍሬዎች ለናንተ ያወጣ ነው። فاخرج به من الثمرات رزقا لكم ለናንተው ሲሳይ ለናንተው ቀለብ ለናንተው እህል ሱብሃንአላህ። ስለዚህ فلا تجعلوا لله اندادا ለአላህ ቢጤዎችን አታድርጉ። ከሱጭ ሌላ የሚመለክ አምላክ አለ ብላችሁ ሌላን አትገዙ። وانتم تعلمون እናንተ ያወቃችሁ ይሄን አትፈጽሙ ይላል አላህ Subhanahu Wa Ta'ala። ምድርን ይዘረጋ ሰማይን ጣሪያ ያደረገ ከሰማይ ውሃ አውርዶ ከምድር የተለያዩ ቡቃያዎችን አዛርቶችን በቆሎ በለው ኢፍሩቱን በአጠቃላይ ያወጣው ማን ነው? አላህ Subhanahu Wa Ta'ala ነው። ይሄ አላህ ሲረዝቅ እንደዚህ ነው። ስለዚህ እሱን ስንገዛው እሱን ስናመልከው እሱን ስንታዘዘው ርዝቃችን ይሰፋል። በሌሎች ክፍል ላይ የምንመለከታቸው ዋና ነጥቦችም እነዚህ ናቸው። መልካም ስራዎችን ስንሰራ አላህ እንዴት ርዝቃችን እንደሚያሰፋው ሐሳብ ጭንቀት ካለ እንዴት ከዛ ጭንቀት አላህ ነጃ እንደሚለን አላህ ካለ በሌሎች ክፍል ላይ እንመለከታለን። አላህ Subhanahu Wa Ta'ala ወንድሞች እኛን ሲፈጥረን ከናታችን ሆዱ ሲያወጣን ባዶ አድርጎ ነው ያወጣን። ከናት ሆዱ ሲወጣ ዲግሪ ተሸክሞ ይወጣ የለም። ከናት ሆዱ ሲወጣ ወርቅ ይዞ ይወጣ የለም። ብር ይዞ ይወጣ የለም። ህንጻ ይዞ ይወጣ የለም። ባዶ ነው ያወጣው አይደል እንዴ? ራቆቱን ምንም ማቅ ሱብሃንአላህ። አላህ ምን ይላል? والله اخرجكم من بطون امهاتكم الله እኮ ነው እናንተን ከናታችሁ ሆድ ውስጥ ያወጣው እሱ ነው። لا تعلمون شيئا ምንም ነገር ማታውቁ ስትሆኑ ባዶ ሆናችሁ وجعل لكم السمع والابصار
መስሚያ መመልከቻም ያደረገላችሁ የሰጣችሁ እሱ ነው ወልአፍኢዳ ልቦናንም ሱብሃንአላህ ለዓለኩም ተሽኩሩን ለምን ልታመሰግኑ ዘንዳ አላሁ አክበር ሱብሃንአላህ አላህ ባዶ አድርጎ ነው ወጣው እዚህ ዱንያ ከወጣን በኋላ ተንቀሳቅሰን ለፍተን ሰርተህ ምን ብለህ አላህ ይወፍቅህና ነገሮች ተስተካክለው ሊሄዱ ይችላል በማን በአላህ ሱብሃነሁ ወላ ተውፊቅ አላህ ካለ ነው ስለዚህ ዱንያን እንደ ሙስሊም ልንንቀሳቀስባት ይገባል ስንንቀሳ አላህ ለዚህ ነው ወላ ተንሷ ነሲበከ ሚን الدنيا የዱንያንም ድርሻ አትርሳ በዛ በዱንያ ላይ ሁሉ አኺራህንም ፈልግበት መልካም ስራ ይላል አላህ የተለያየ ቁርአን ላይ ይናገራል ዱንያ ላይ መልፋት ዱንያ ላይ መንቀሳቀስ ኸይር ነገር ጥሩ ነጋዴ ለመሆን ጎበዝ ነጋዴ ለመሆን እንደ ሙስሊምነት ይተፈቅብናል ዝም ብሎ ቁጭ አይደለም እንቅስቃሴ ትልቅ ደረጃ አለው አላህ የተከበረችዋን ሰላት ጁማዓ ሰላት ከተሰገደ በኋላ ፈይዛ ቁድየት الصلاه ሰላቲቷ ከተጠናቀቀች በኋላ ፈንተሽሩ ፊል አርድ ወደ ምድር ተበተኑ ወብተጉ ሚን ፈድሊላህ ያ አላህንም ችሮታ ፈልጉ ብሉ ሱብሃንአላህ ወዝኩሩላህ ከሲራን ለዓለኩም ትፍሊሁን ነገር ግን እዛው ንግዳችሁ ላይ እዛው እንቅስቃሴያችሁ ላይ እዛ ዱንያንም በመትፈልጉበት ሰዓትም ቢሆን አላህ Subhanahu Wa Ta'ala በብዙ ከማስታወስ እንዳትወገዱ ይላል ወዝኩሩላህ ከሲራን ለዓለኩም ትፍሊሁን አላህም በብዙ አውሱት ለዓለኩም ትፍሊሁን ትድኑ ዘንድ የምትፈልጉትን ታገኙ ዘንድ ከምትፈሩት ትድኑ ዘንድ ይላል አላህ Subhanahu Wa Ta'ala ይናገራል ስለ ጁማዓ ሰላት አንስቶ ነው ከላይ ሱብሃንአላህ ስለዚህ ዱንያ ላይ ልንንቀሳቀስ ልንለፋ ይገባል ነብዩ አለይሂ ሰላቱ ወሰለም ነጋዴ ነበሩ አቡበከር ነጋዴ ነበሩ ዑስማን ነጋዴ ነበሩ በንግዳቸው ትርፋማ በዚህ ትርፋቸው በዚህ ንግዳቸው ደግሞ አኺራን የገዙበት ነበሩ ሱብሃንአላህ ስለዚህ አንተ ርዝቅ ሲሰፋ ርዝቅ ሲመጣ ሀብት ሲመጣ አኺራን ለመግዛት ነው ዋናው ሐሳብ መሆን ያለበት ርዝቅ ዝም ብሎ ሰፍቶ ርዝቁ ዝም ብሎ ህንጻው ተገንብቶ ገንዘቡ መጥቶ አኺራን ሳንሽትበት ጀነትን ሳንገዛበት ወደ ጀሃነም የምንሄድበት ከሆነ ትልቅ ኪሳራ ማለት ይሄ ነው ርዝቁ ዋናውን ዱዓ ስናደርግም ርዝቁም ሲመጣ ልናስበው የሚገባው ተመልካቾች ይሄንን ነው አላህ Subhanahu Wa Ta'ala ርዝቃችንን ሲያሰፋው አላህ ርዝቃችንን ሲሰጠን አኺራን ለመግዛት አላህን የሚያስደስት ነገር ዱንያ ላይ ሰርቼ አላህን የሚያስደስት ነገር ዱንያ ላይ ፈጽሜ አላህ ዘንድ መገናኘት አላህ ዘንድ ሽልማት ማግኘት ሱብሃንአላህ አንድ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ ሁለት ማንም ሟች አኺራ ላይ ይነደማል አሉ ሲሞት ይነደማል በምን መጥፎ ሰሪውም ይነደማል ጥሩ ሰሪውም ይነደማል አሉ ሱብሃንአላህ ጥሩ ሰሪው በምን ይነደማል ኸይር ነገር ይሰራና ምን ነው ይላል በጨመርኩኝ ኸይር ነገሩን ባበዛው ይሄን ሰደቃ ባወጣው ይሄን እንዲባደረኩኝ ለምን ቀነስኩ ይላል በዚህ ይነደማል አኺራ ላይ ያለው ስጦታ ሲያይ መጥፎ ሰሪው ደግሞ ባለነቶበቱ ወደ አላህ ባለመመለሱ የሚመጣበትን ጭንቀት የሚመጣበትን መከራ ያይና በዛ ይነደማል አሉ ነብዩ ሰለላሁ ዐለይሂ ወሰለም አያችሁ ስለዚህ አላህ በሰጠን ዱንያ ላይ ኸይር ነገር አቡበከር ሲዲቅ ረዲየላሁ ዐንሁ አላህ በሰጣቸው ዱንያ እኮ ኸይር ነገሩን ሰርተውበታል አይደል እንዴ አላህ በሰጣቸው ሪዝቅ ምን አድርገውበታል ዱንያ ላይ ኸይር የተባሉ ነገሮችን በአጠቃላይ ፈጽመውበታል ቢላልን ነፃ ያወጡት ዑመር ኢብኑ አልኸጣብ አቡበከር ስላው ያነሱ ስላው አቡበከር እየተናገሩም ታላቃችንን ቢላልን ነፃ ያወጣልን እኮ አቡበከር ነው ይላሉ ማን ዑመር ኢብኑ አልኸጣብ ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን ዛሬ ማን ነው ለዚህ ዘመቻ ገንዘብ የሚያመጣው ሲባል ሁሉም ተሰባሰበ ዑመር ግማሽ ንብረታቸውን ይዘው ሄዱ ዛሬ ከአቡበከር በልጬ መገኘት አለብኝ ያሉና ተንቀሳቀሱ ሄዱ ከዛ ምን አተውክ ለቤተሰቦች ግማሹን ትቻለሁ ግማሹን እዚያም ጥቻለሁ ቢላህ አለይኩም አስቡት 2 ሚሊዮን ብር ካለ 1 ሚሊዮን ብሩን ሰጥቻለሁ 1 ሚሊዮን ብሩን ደግሞ ለቤተሰቦች ያሉ ዑመር አቡበከር ከርቀት ሲመጡ ዑመር አዩ የዛኔ ተስፋ ቆረጥ ዑመር ዛሬ አቡበከር ለመብለጥ ነበር አቡበከር የሚበለጡ አይደሉም ሙሉ ንብረታቸውን ይዘው መጡ ምን ተውክላቸው ለእናት ለአባቴ ለልጆች ለምን ተውክ አላህና መልእክተኛውን ትቻለሁ ሱብሃንአላህ በዚህ አይነት መልኩ ነበር አኺራን የሚገዙበት አኺራን የሚሸምቱበት አላህ በተለያየ ቁርአንያ ያወሳቸው ናቸው ስለዚህ ኢንሻአላህ ቱል ተመልካቾቻችን ካፍታ ቆይታ በኋላ ተመልሰን እንመጣለን ሳትሩቁ ጠብቁን እንገናኛለን ቢስሚላሂር ረህማኒር ረሂም አልহামዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ካፍታ ቆይታ በኋላ ተመልሰን መተናል ውድ ታዳሚያን ቅድም ስትከታተሉት እንደነበረው የአቡበከርን ታሪክ ያወሳን ነበር
አቡበከር አኺራን በዚህ መልኩ ነበር በብዙ የቁርአን አያ ኸይር ስራቸው ላይ አላህ የተናገረላቸው ሱብሃንአላህ አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ጥያቄዎችን ጠየቁ ዛሬ ማን ነው ሰደቃ የሰጠው ኸይር ነገር ያደረገው ዛሬ ማን ነው ብለው ረሱል አለይሂ ሰላቱ ወሰለም ጠየቁ ሲጠይቁ አቡበከር እኔ አሉ ዛሬ ማን ነው የሞተን የሸኘው የቀበረው ማን ነው አቡበከር እኔ አሉ ዛሬ ማን ነው የታመመን የጠየቀው ሱብሃንአላህ አቡበከር እኔ መልስ የሚሰጥ የለም አቡበከር ብቻ ነው መልስ የሚሰጡት ዛሬ ማን ነው አሉ የጾመው ሲሉ እኔ አሉ አራት ነገር አንድ ሰው ላይ አይሰባሰብም ጀነት የገባ ቢሆን እንጂ አሉ ነብዩ ሰለላሁ ዐለይሂ ወሰለም ሱብሃንአላህ አቡበከር ምን ፈልጌ ነው ወንድሞች እህቶች ገንዘባቸውን ኸይር ነገራቸውን አላህ Subhanahu Wa Ta'ala በሚጠቅም አላህን በሚያስወድድ ነገር ተጠቅመውበታል የሰው ልጅ በርግጥ ገንዘብን ይወዳል وتحبون المال حبا جما በጣም እንደምንወድ አላህ ይናገራል ያለ ምንም ጥርጥር ሰው አሉ ነብዩ ሰለላሁ ዐለይሂ ወሰለም ዱንያ አንድ ጋራ ወርቅ ቢሰጠው ሌላ ሁለተኛን ይመኛል አፉን ሊሞላለት የሚችለው በቃ የሚለው መቼ ነው ቀብር ሲገባ ነው አፈር ነው ሌላ አይደለም ሰው ምኞቱ አያልቅም ነገር ግን ባገኘነው ነገር ኸይር ነገር ላይ እንጠቀምበት እንስራበት በኸይር ነገር ስንሰጥም ደግሞ ምን ይሆናል ወንድሞች ርዝቃችን ይሰፋል አስባቡ ርዝቅ አይደል ምን እንመለከተው የርዝቅ ሰበቦች አይደለ ጭንቀት እንዴት እንደሚወገዳል ያያየን ያለ ነው ርዝቃችንም ይሰፋል ነብዩ ሰለላሁ ዐለይሂ ወሰለም ርዝቅ ሰደቃ የሚያወጡትን ርዝቃቸውን የሚያካፍሉትን ኸይር ነገር የሚሰሩት መላእክቶች ዱዓ እንደሚያደርጉላቸው ይናገራሉ ሰደቃ የሚያወጣን ሰው መላእክቶች ያ አላህ ተካለት ስጠው ረዝቀው ጨምርለት እያሉ ዱዓ ያደርጋሉ ሱብሃንአላህ በተቃራኒ ደግሞ ርዝቅ ማያወጡ ሲሳይን ማይለግሱ አላህ የሰጣቸውን ማይሰጡ ሰዎች ደግሞ አጥፋበት እንዲያርግበት እያሉ ዱዓ ያደርጋሉ ርዝቅ ሰደቃ ከበላ ይጠብቃል ከጭንቀት ይጠብቃል ከበሽታ ይጠብቃል ሰለፎቹ ሲታመሙባቸው በሽተኛ ሲመጣ የተለያየ ነገር ሲከሰትባቸው ከቤተሰቦቻቸው ማከል መከራ ሲመጣባቸው ሰደቃ ነበር የሚያወጡት በሰደቃ ምክንያት ቤተሰቦቻቸው ከጭንቀት ይድናሉ በሽተኞች ይድኑላቸው ነበር ሰለፎቹ ጋር ይሄ ነበር ሱብሃንአላህ ስለዚህ ይሄ ርዝቅ የሚባለው ነገር ሁላችንም ልናስብበት ሁላችንም ለኸይር ነገር ልናወጣው ይገባል አለዛ የሰው ልጅ ርዝቁን ማውጣት አላህ የሰጠው ነገር መስጠት የሚመኘው መቼ ነው ከተባለ ብዙዎቻችን የምናውቀው ሊሞት ሲል ነው ሊሞት ሲል ደግሞ ዋጋ የለው የወራሽ ነው መብት የለው ሱብሃንአላህ አላህ ምን ይላል ቁርአን ላይ ያ አዩሃ الذين آمنوا لا تلهكم أموالكم ولا أولادكم عن ذكر الله እናንተ ያመናችሁ ሰዎች ወይ ገንዘቦቻችሁ ልጆቻችሁ ቤተሰቦቻችሁ الله سبحانه وتعالى كمجزات الله كموسات أعزناقواتشو ومن يفعل ذلك فأولئك هم الخاسرون إيه النجر أنبي بلو ميفتسم سو يزاني سو ككساريوش ناتشو سبحان الله جنزب أخيرا ميابلاش كون عدقانو الله عندي تبك دو أدرك أخيرا متتقمبت جنة مجزء متاغنيبتن جنزب انديساته إنه الله مما سنع اللبه لا تلهكم أموالكم ولا أولادكم عن ذكر الله ومن يفعل ذلك فأولئك هم الخاسرون علينا وأنفقوا ستوا على مما رزقناكم إنيا كستنا تعالى ما أنهم يساتوا الله سبحان الله وأنفقوا مما رزقناكم إنيا كستنا تسيسا يلقسوا ستوا من قبل أن يأتي أحدكم الموت عندات شلي موت كممتات بفتنا فيقول بلوم كمالت بفيد ربي جيتا وي لولا أخرتني إلى أجل قريب تنش دنيا عليك كيزي كترو بالستين بتاقوين فأصدق أنت بستهين جنزب إلال فأصدق صدق أوطى نبر إلال وأكم من الصالحين كدقا قوتش مهون نبر إلال يا الله يا الله يزا ساعت من اللي تقم يزا ساعت من اللي تفيد بعدو كونو عند سو دغرغر عليك درسكو بيتوبت توبتون الله يقبلهم إن الله يقبل التوبة عن عبده الله كبار توبة يقبلال ما لم يغرغر غرغر على اسكال درس تعرموت لا اسكال درس موت اسكال متابت غزي درس يزاني بتوبة الله يقبلال بዛ ሰዓት ግን ልመለስ ይባል ቦታ የለውም ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም አንዳችሁ ጤነኛ ሆኖ አፍያ ሆኖ ሰላም ሆኖ የሚሰጠው አንድ ዲናር ይበልጣል የዛ ሰዓት ላይ ገርገራ ላይ ከሚሰጠው 100 ዲናር አሉ ሱብሃንአላህ ስለዚህ ምንድነው ርዝቃችንን ወንድሞች እህቶች ዛሬ መግቢያ ነው እየተነጋገረን ያለ ነው ርዝቃችንን አላህ Subhanahu Wa Ta'ala
ሲሰጠን ለኸይር ነገር ለመጠቀም ኸይር ነገር ለመስራት ልንለፋ ልንደክም ይገባል አለበለዚያ እኛው ላይ ኪሳራ ነው የውመል ቂያማ ይህ ገንዘባችን ይጠመለልብንና እንደ እባብ እንደ ዘንዶ ይመጣና አነ ከንዙክ እኔ ነኝ እኮ ድልብህ ያደለብ ያወፈርከኝ ያበላኸኝ ያለ ይነካክሰዋል በሐራም ያመጣው ከሆነ ሐራም ይሰራበት ከሆነ ይሄ ኪሳራ ነው አላህ Subhanahu Wa Ta'ala የማይወደው መጥፎ ነገር ነውና ከዚህ እንድንጠበቅ አላህ Subhanahu Wa Ta'ala ሁላችንም ልንማጸነው ይገባል ርዝቅ በተለያዩ መንገዶች ይገለጻሉ ልጅ ርዝቅ ነው ብያቸዋለሁ አፊያ ርዝቅ ነው ብያቸዋለሁ አላህ Subhanahu Wa Ta'ala ጥሩ ጎረቤትን መውፈቁ ርዝቅ ነው ብያለሁ ነብዩ ሰለላሁ ዐለይሂ ወሰለም 40 من السعاده አሉ አራት ነገር ከሰዓዳ ነው አሉ المرأة الصالحة መልካም ሚስት والجار الصالح መልካም ጎረቤት والمركب الحني ጥሩ ነው መጓጓዣ አስሬ ቆመ ግፋኝ ማይል ሱብሃንአላህ እንደዚሁም والبيت الواسع ሰፊ ቤት አላህ Subhanahu Wa Ta'ala ለሁላችንም ሰፊውን ቤት ለሁላችንም መልካም ጎረቤት ለሁላችንም ጥሩ መጓጓዣ እንደዚሁም ሚስት ያለው ሚስቱን ሷሊህ አርግለት ያላገባውን ደሞ ሷሊ ሚስት አላህ ይስጠው አሚን በሉ ተመልካቾች አላህ ይወፍቀን ስለዚህ አራት ነገር ከሰዓዳ ነው አርባአቱ من الشقاوة አራት ደሞ ከመጥፎ ነገር والبيت الضيق ጠባብ ቤት والمركب السوء መጥፎ መኪና መጓጓዣ በለው والمرأة السوء መጥፎ ሚስት والجار السوء መጥፎ ጎረቤት አይወትና ዱንያ ላይ ካንተ ጋር ያሉት ናቸው አይንከሳከሱም ጎረቤት ካንተ ጋር ነው ሚስት ካንተ ጋር ናት መኪናው በለው ቤቱ ካንተ ጋር ነው ካንተ ማይለዩ በህይወት ላይ አብሮ የሚጓዙ ነገሮች ናቸው እነዚህ ከመጥፎ እንደቹ አሉ ነብዩ ሰለላሁ ዐለይሂ ወሰለም ከድለቢስነት من الشقاوة አሉት አላህ ሰፊ ቤት አላህ ይርዝቀን ዱዓ ልናደርግ ይገባል ዱዓ ኢንሻአላህ ራሱ ርዕስ አለው ስለ ዱዓ በደንብ እናወራለን ስለዚህ አላህ Subhanahu Wa Ta'ala ልጁንም ሲያመጣው ሪዝቅ ነው አላህ ልናመሰግን ይገባል ጤናችንን ሙሉ ለሙሉ እንመልከተው አላህ Subhanahu Wa Ta'ala እንዴት እንደሰጠን እንዴት እንደፈጠረን እንዴት ራሳችንን አልহামዱሊላህ እንበላ አንቺ እኛ ጫማ ልብስን ስንሄድ ጫማ የሌለው አለ አይደል እኛ በእግራችን ስንሄድ እግር የሌለው አለ አይደል እንዴ እኛ ስንመለከት ማይመለከት አለ አይደል እንዴ በዚህ ኒዕማ ባጠቃላይ አላህ Subhanahu Wa Ta'ala ልናመሰግን ይገባል አለም ነجعل له عينين ولسانا وشفتين وهديناه النجدين ለሰውልጅ ሁለት አይኖችን መላስንና ከናፍሮችን አላደረግንለትም አልሰጠነውም ይላል በላ እንዴት ነው ሰጥቶናል እኮ ሁለት አይን መላስ ከናፍሮችን وهديناه النجدين ወደ ሁለት ማቅጣጫስ አላመላከት ነው ሐቅና ባጢል ዑለሞች ደግሞ ሲፈስሩ በሌላ ተፍሲር ልጅ ሲወለድ ሩጦ ወደ እናቱ ጡት ይሄዳል وهديناه النجدين የናቱ ጡቶችም ተብሎ ፈስረውታል ወደ እናቱ ጡት ይሄዳል ይሄ ሁሉ የረዘቀን ይሄ ሁሉ የሰጠን ማን ነው ከአላህ በስተቀር አለ እንዴ ማንንም የለም ስለዚህ አላህ Subhanahu Wa Ta'ala ለባሪያው የፈለገውን ይሰጣል ሰሃቦቹ ርዝቁን ተጠቅመውበታል አንድ ቀን ሀብታሞቹ ጋር ለመክሰስ ደሃዎቹ መጡ ነብዩ ሰለላሁ ዐለይሂ ወሰለም ጋር መጡና ያ ረሱላህ ذهب اهل الدثور بالاجور እነዚህ የገንዘብ ባልተቤቶች እኛን በአጅር በለጡን يصلون كما نصلي እኛ እንደምንሰግደው ይሰግዳሉ ويصومون كما نصوم እኛ እንደምንጾመው ይጾማሉ ነገር ግን ويتصدقون بفضول اموالهم ባላቸው ገንዘብ ሰደቃ ያወጣሉ ባሪያ ነፃ ያወጣሉ ኸይር ነገር ይሰራሉ እኛ ግን የለንም በለጡን በአጅር አሉ ምቀኝነት ይዟቸው ሳይሆን ኸይር ሰራው እኛ አነሰብን ነው ሱብሃንአላህ አላህ Subhanahu Wa Ta'ala ለናንተ ይሄን ሰደቃ የምታደርጉት ነገር አላደረገላችሁም ያድርጎላችኋል ልንገራችሁ ይሄን ከፈጸማችሁ የቀደማችሁ ምትደርሱበት የደሞ ያልደረሱባችሁ ደሞ ምቀድሙበት ብለው ረሱል ሰለላሁ ዐለይሂ ወሰለም ተናገሩ 33 ጊዜ ሱብሃንአላህ 33 ጊዜ አልহামዱሊላህ 33 ጊዜ አላሁ አክበር ከሰላት በኋላ ሰደቃ እኮ ነው ትልቅ አጅር ያለው ነገር ነው ሱብሃንአላህ ይሄንን አሏቸው ሀብታሞቹ እኛ ሀብታም ነን እንደ ዘንድሮ ሀብታም እኛ ኸይር ነገር ይቅርብን አይደለም ኸይር ነገር ሰሙ ይሄንን ማለት ጀመሩ ምኑን ይሄንን ዚክር ይሄንን ነገር አሁንም መጡስ እነዚህ ምስኪኖቹ ያ ረሱላህ አሁንም እኮ ማለት ጀመሩ አሉ የዚህ ጊዜ ረሱል አለይሂ ሰላቱ ወሰለም አሉ ذلك فضل الله يؤتيه من يشاء ይሄ አላህ ችሮታ ነው ለፈለገው ይሰጣል ርዝቅን የሚሰጠው ማን ነው አላህ ነው
የፈለገውን ሀብታም ያደርገዋል የፈለገውን ደሃ ያደርገዋል የፈለገውን መሃን ያደርገዋል የፈለገውን ሴት ይሰጠዋል የፈለገውን ወንድ ይሰጠዋል የፈለገውን ወንድና ሴት አቀላቅሎ ይሰጠዋል የማን ስጦታ ነው የአላህ Subhanahu Wa Ta'ala ስጦታ ነው ያንን በር አለመልቀቅ ነው ማንኳኳት ነው ያ አላህ ብሎ ወደ አላህ ማልቀስ ነው ነገሮች እንዲስተካከሉ ስለዚህም ነው ይሄን ፕሮግራም የታሰበው ወንድሞች እህቶች እንደዚህ ነገሮች ርዝቁ ሲጠብ ሐሳብ ጭንቀት ሲመጣ ከእንደዚህ ነገሮች እንዴት ልንላቀቅ እንችላለን ነጥቦቹስ ምንድናቸው የሚለውን ነው የምንመለከተው አላህ ካለ በሚቀጥለው የምንመለከታቸው ክፍሎች አሉ በተከታታይ ስለ ተቅዋ እንመለከታለን ተቅዋ ርዝቅን ያሰፋል ሐሳብ ጭንቀትን ያስወግዳል ስለ እስቲግፋር እንመለከታለን በአላህ ፍቃድ እስቲግፋር ርዝቅን ያሰፋል ጭንቀትን ያስወግዳል ግልጽ ነው አይደል ስለ ተቅዋ ስንመለከት የተቅዋን ደረጃ እናያለን ተቅዋ በዱንያም በአኺራ ያለውን ስኬታማነትን እንመለከታለን ለስኬት እንዴት እንደሚያበቃን እስቲግፋርን ስንመለከትም ከወንጀላችን እንዴት እንደምንጸዳ አላህ እንዴት እንደሚያላቀን እስቲግፋር እንዴት ማድረግ እንዳለብን ስናደርግ ደግሞ ከአኺራም አልፎ እዚህ ዱንያ ላይ ጭምር አላህ ምን እንደሚሰጠን እንመለከታለን ቢሩል ዋሊደይን የወላጆችን ሐቅ ዝምድና መቀጠል ርዝቅ ያሰፋል እሱንም እናያለን ዱዓ ርዝቅ ያሰፋል እንመለከታለን አተወኩል ተወኩል ርዝቅ ያሰፋል መልካም ስራ መስራት አላህን ማመስገን እኔን መለከትና አላህ ካለ ደግሞ በመጨረሻው ክፍል ርዝቅን በሐራም ነገር ማምጣት አደጋውስ ምን ይመስላል በሐራም ነገር መሰብሰብ ምንድነው አደጋው የውመል ቂያማ ምንድነው የሚያስከፍለን ዋጋ ሚለውን ደግሞ የዛን እንመለከታለን በአላህ ፍቃድ ስለዚህ ለዛሬ አላህ በዚህ ቆይታችን ይሄ ርዝቅ አላህ Subhanahu Wa Ta'ala ለባሪያዎቹ እንዴት እንደሰጠ አላህ Subhanahu Wa Ta'ala ምድርን እንዴት ምቹ እንዳደረጋት ተንቀሳቅሰን ይሄ ርዝቅን እንዴት መፈለግ እንዳለብን ተመልክተናል በሰጠን ርዝቅ አሁንም ደጋግም የምነግራችሁ ወንድሞች እህቶች በሰጠን ርዝቅ ኸይር ነገርን እንሸምትበት በሰጠን ርዝቅ ኸይር ነገር እንስራበት አንድ ሐዲስ ልጠቁማችሁ ነብዩ ሰለላሁ ዐለይሂ ወሰለም اذا مات الانسان انقطع عمله إلا من ثلاث يسول سيموت سراو باتقالي يقرطال ሶስት ስራ ሲቀራል አንደኛው ሰደቀቱ ጃሪያ ዘውታሪውን ሰደቃ አንተ አላህ በሰጠ ርዝቅ ሀብት መስጊድ ሰርተ ከሞትክ አንተ አላህ በሰጠ ርዝቅ መድረሳ ሰርተ ሆስፒታል ሰርተ ጉድጓድ ውሃ ለሰዎች የሚጠጡበትን ኸይር ነገር ሰዎች የሚጠቀሙበትን የሚጠቅም ዱንያ ላይ የሚጠቅም ነገር ሰርተ ብታልፍ እነዚህ ሰዎች በተጠቀሙበት ቁጥር አላህ ኸይር ስራህን ይመዘግብልሃል ሱብሃንአላህ እኔ ብዙ ጊዜ አወሊያ አካባቢ ውሃ ከጉድጓድ ነው አወሊያ ሱብሃንአላህ ንጹህ ነው ያካባቢው ሰዎች አወሊያ መስጂድ ያካባቢው ሰዎች ሙስሊም ሌላውም ጭምር ውሃ ለመጠጥነት ቤቱ ላይ ባምባ ቢኖር ለመጠጥነት ከዛ ይቀዳል ይሄን የጉድጓድ ያወጣው አካል ይሄን የሰራው አካል ምንኛ ታደለ ስንት መሳጂዶች የሰሩ ምንኛ ታደሉ ገባችሁ አይደል اذا مات الانسان انقطع عمله الا من ثلاث عنده صدقه الجار ሁለተኛ او علم ينتفع به ጠቃሚ ዕውቀት ተከክ አላህ ዘንድ ይመዘገባል ሶስተኛው አወለድ ሷሊህ እናት አባት መልካም ልጅ ተከሞቱ የውመል ቂያማ አላህ ዘንድ ምንዳቸው በስቶ ይመጣል ኢንሻአላህ ስለዚህም ስለ ዱዓ ስለ መልካም ልጅም ለወደፊቱ እንመለከታለን አላህ Subhanahu Wa Ta'ala ሰምተው ከሚጠቀሙ ርዝቃቸው ሰፍቶ የውመል ቂያማ በሰሩ ስራ ተደሳች ሆነው መልካም ስራቸው በቀኝ እጃቸው ከሚቀበሉ ሪዝቃቸው በሐላል መጥቶላቸው በሐላል መንገድ ካወጡ ባሪያዎች መካከል አላህ ያድርገን የዛሬው ፕሮግራማችን በዚህ ይጠናቀቃል ለሚቀጥለው እኔንም እናንተንም አላህ በሰላም አቆይቶ በሌላው ክፍል የምንገናኝ አላህ ያድርገን ወሰላሙ አለይኩም ወራህመቱላሂ ወበረካቱ